እናቴ ፍናቴ ፎቅ በደንብ በል ጮክ ብለህ ፎቅ እንደምሰራ አላም ነው የምፈልገው። እናቴ ታረጊዋለሽ። እንችላለን ፓፓ ነኝ ያራዳ ልጅ በቃ ሐሳቡ በቃ ሰው መርዳትና ለራሱ ህይወት እኮ አያስብም። ማርያም ለራሱ ህይወት አያስብም። ይሄን ይጎድ እናቱ ታመመች ይባላል እናሳክማታለን። ነይ ግጪ ትለወጫለሽ፣ አንቺም ታድጊያለሽ። እስታይ ያራዳ ልጅ እና አያችሁት እየተንቀዠቀዠ ነው። ጎዳና ላይ ነው የሚኖረው ማለት ደስ የሚል ልጅ ነው። ቀን ሙሉ አብረን ነው ያሉ ምሳ በልተን ምናምን አብረን ነው ያሉ እና ደስ ይላል ልጅ ፈላው ይላል። ነይ እስኪ አባብዬ ነይ ግቢለት እስኪ እሺ ጣለው ይሄ ዛሬ ለዛሬ ይቅርታ አድርግልኝና ጣለው አልክ። ሰላም ውድ የኔ የጎዳና ልጅ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ያው ምንም ማድረግ አይቻልም። ለትንሽ ቀን ላልተወሰነ ጊዜ ጠፍተናል እና ያው ዛሬ ተከስተናል። በሚገርም ሁኔታ ደስ በሚል ድባብ ነው የመጣሁት። ማለት ዛሬ ባይሆንም ነገ ከነገ ወዲያ አሪፍ የሆነ ቪዲዮ ይዤላችሁ ልመጣ ነው። ማለት ወደ መጀመሪያ ልንመለስ ነው። አሁን ይሄን ሰሞን ትንሽ አስተዛዝኛቸዋለሁ። በጣም ይቅርታ ለሱ ትንሽ ስሜታዊ ሆኜው ነውና ዛሬ ትላንትና ከትላንት ወዲያ የሆነ ነገር አስበን ተሳክቶልኛል። ማለት ተሳክቶልኛል ስላችሁ ከጎኔ እንደሚቆሙ ምናምን ብዙዎች አይዞ በርታ ብለውኝ አበረታተውኛል እና ይሄ ደግሞ የሆነው በእናንተ ነው። አይዞ ስትሉኝ አይተው እነሱም ከጎኔ መቆማቸውን እንትን ብለዋል። እስኪ ዛሬ ማለት ነው እኔ በጣም ብዙ ነገር ሊገጥመኝ ይችላል። በጣም ብዙ የሚያስጠላ ነገሮችን ሊገጥመኝ ይችላል። ነገር ግን የፈለገ ነገር ቢመጣ ማንም ሰው ቢሞት እኔ እስካልሞትኩ ድረስ እኔ በህይወት እስካለው ድረስ የዩቲዩብ ቪዲዮ መስራቴን በጭራሽ አላቆምም። ያው ምክንያቱም ደግሞ እናንተም ታውቁታላችሁ። አሁንም በተግባር አሳያችኋለሁ። ከዛሬም በኋላ ደግሞ በተግባር ማሳያችሁ ይሆናል። እስኪ ዞር ብለን የሆነ ያገኘነው ልጅ አለ። እሱን ወደ እናንተ እናምጣላችሁ። ማለት ብሞት ቪዲዮ መስራት አላቆምም ያልኩበት ምክንያት ብሞት ወይ በህይወት እያለው ቪዲዮ አላቆምም ያልኩበት ዋነኛው ምክንያት አሳያችኋለሁና ፋሚሊዎቼ ተከታተሉኝ። የጎዳና ልጅ ተመልሷል። ይቅርታ ግን ማለት ትንሽ ቆይቼባችኋለሁ። ምንም ማድረግ አይቻልም። የጊዜ ጉዳይ ነው፣ ያለመመቻቸት ነው እና ከዛሬ በኋላ በተከታታይ ለመምጣት እንሞክራለን። ደስ በሚል ኮንተንት እንመጣላችኋለን። እስኪ ተከተሉኝ። አያችሁት እየተንቀዠቀዠ ነው። ጎዳና ላይ ነው የሚኖረው። ማለት ደስ የሚል ልጅ ነው። ቀን ሙሉ አብረን ነው ያሉ ምሳ በልተን ምናምን አብረን ነው ያሉ እና ደስ ይላል ልጅ ፈላው ይላል። ነይ እስኪ አባብዬ ነይ ግቢለት እስኪ እሺ ጣለው ይሄ ዛሬ ለዛሬ ይቅርታ አድርግልኝና ጣለው አልክ። በልቶ ቢከዳ እና ፋሚሊዎቼ ዛሬ ተስፋ አለኝ፣ ለነገ ተስፋ እንለወጣለን። ነይ ተያይዘን ያጂ እንለወጣለን። ነይ እዚህ አባብዬ ተያይዘን እንለወጣለን። እስኪ ቆይ እኔም ጠይቀኝ ብቻ እሺ። ማዘር እንዴት ነች? ደህና። የት ነው ያለችው ነበር ቅድም ያልከኝ? እስኪ ለነሱ ንገራቸው። አዲስ አበባ ምን ትሰራለች? አንተ እዚህ ምን ትሰራለህ? ግን መታለች። እና አንተ እዚህ ምን ትሰራለህ? ምን ትሰራለህ? ቆይ ጌም ልፈልግ። ቆይ እሺ፣ በኋላ አጫውታለሁ። ስንጨርስ ቪዲዮ ስንጨርስ አጫውታለሁ። እሺ ና ቆይ ልዝፈን። አረ ለነሱ ቅድም የነገርከኝን ንገራቸው። ቅድም አለቅልቀኝ እሱን አይደለም፣ እሱን ምሳ አብረን የበላነው ተወና አለቅልቅ ያሉ ተወና። እስኪ ጎዳና ላይ እንዴት ነው የምታሳልፈው? ያስጠላላ ውጪ ማደር። ከማን ጋር ነው የምታድረው? ከኔ ጋር አባትህ ልታረገኝ ነው? ና ቀስ ብለህ መልስ እሺ። አትበል እንደዛ። እኔ የምጠይቅህን ብቻ እና መለወጥ አትፈልግም?
መለወጥ አትፈልግም? አይ ተማሪ ነኝ እኮ ነው። እንዲህ ጎዳና ላይ ወጥተህ እየተማርክ ነው? አይ አልማርልም። ላይፍ ይገርማል አይደል? ተማሪ ነው ማርያም እማራለሁ አለ፣ ግን ቤት የሚበላው ስላጣ ነው። ቅድም ነግሮኛል፣ ሁሉም ነገር ነግሮኛል። ማለት እናንተ ለጋ ስለሆነ ሀሳብ እየጠፋበት ነው እንጂ ቅድም ምን አለኝ መሰላችሁ? ማዘር ታማሳት ጠይቃት አለኝ። ባለፈው ነግሮኛልና ከማዘር ጋር አገናኝቶኝ ነበር እና በጣም ለፍታን ያሳደገችው አይደል? እናቱ ትወደዋለች፣ በጣም ነው የምትወደው። እየለፋች ትምህርት ታስተምረዋለች እና ደስ የሚል ኑሮ ነው የሚኖሩት። ያው በእነሱም አቅም ደስ የሚል ኑሮ ይኖራሉ። የምር እኛ ደግሞ ምንም አጣናንልም እና ቪዲዮ አላቆምም ያልኩበት ምክንያት ቪዲዮ አላቆምም መስራቴን አላቆምም ያልኩበት ዋነኛው ምክንያት እነዚህ ልጆች ለማንም መስጠት አልፈልግም። ከነዚህ ልጆች ጋር ደስ የሚል ላይፍ ደስ የሚል በቃ ቆይታ ማሳለፍ እፈልጋለሁ እና እኔ ያሳለፍኩትን መርሳት አልፈልግም። እነዚህ ልጆች ለብዙ ሰው ማስተዋወቅ እፈልጋለሁ። እኔ አቅም የለኝም እንደምታውቁት፣ ያው እንደዚህ ወደ እናንተ ማቅረብ ነው። ከናንተ ጋር ደግሞ ስትነኩ ደግሞ ጀማ ጠርቻ አገዛላችሁ። ጀማ አለን፣ የራሳችን ጀማ። ባለፈው ነግሬያቸዋለሁ። የጎዳና ልጅ አንድ ሰው ሲነካ አይወድም፣ ፍቅር ነው የሚያስተምረው። አይናማውን ገጀራውዝ ገጀራው ደግሞ ማለት እና ገጀራ ቆሎ ዱብ የሚለው አየሽ ነይ ገጂ ነቀልሽው። እና እነዚህ ፍቅርን ያስተማሩኝ እነዚህ ናቸው። ደስ የሚል ማህበረሰብ ያለው ማህበራዊ ኑሮ ያለው እነዚህ የጎዳና ልጆች ላይ ነው። እና ሃይላንዱን እናመጣዋለን እና እነዚህን ለማንም መልቀቅ አልፈልግም። ማለት ያለውን ነገር ለሰው እንዲታወቁ፣ ሰው እንዲያያቸው፣ ችግራቸውን ሰው እንዲረዳላቸው እፈልጋለሁ። እና ያው እንደምታዩት በቃ እነሱ ሁኔታው ላይ በሁኔታው አላዘኑም። ውጪ ላይ ስለወጡ አያዝኑም። ምክንያቱም ጊዜው ነው። በቃ ለምደውታል፣ አዳፕት አድርገውታል። ያለውን ነገር ሁሉም በቃ ተግባብተው እየኖሩ ነው። እኔ ደግሞ ወጥቻለሁ፣ ከዛ ዓለም ውስጥ ወጥቻለሁ። አሁን አቅም የለኝም፣ የብር አቅም የለኝም። ነገር ግን እነሱን የማስተዋወቅ አቅም ሊኖረኝ ይችላል። ከናንተ ጋር ከሆነ እነሱን ለብዙ ሰው ማስተዋወቅ እፈልጋለሁ። ለምሳሌ ትልቅ ቦታ ላይ ከደረስኩ፣ ትልቅ ደረጃ ላይ ከደረስኩ ከናንተ ጋር ተባብረን፣ ባለፈው ከናንተ ጋር በጣም ብዙ ምንሰራው ስራ አለ ብያችሁ ነበር። በጣም ከናንተ ጋር ደስ የሚያሰኝ የናንተንም ነፍስ ሰላም የሚያስገኝ ነፍሳችሁም እንድታርፍ የሚያደርግ ስራ አለኝ። ከናንተ ጋር አብረን እንቀጥላለን ብያችሁ ነበር እና እሱም ዛሬ ነግራችኋለሁ። ሌላ ቀን የቻልን ቀን ደግሞ እናድርጓለን ተያይዘን እና የኔ ቤተሰቦች ዛሬ ልንገራችሁና የዛሬ አመትም ይሁን የዛሬ ወር የዛሬ ሳምንትም ይሁን እናደርጓለን። ትልቅ ቦታ ስንደርስ እናደርጓለን እና ያሰብኩት ነገር ባጭሩ ልንገራችሁ። እነዚህ ልጆች ለምሳሌ አንድ ቪዲዮ እኔ ያለኝ አቅም ቪዲዮ መስራት ነው፣ እነሱን ለሰው ማስተዋወቅ ነው። ብር ደግሞ ሲኖረኝ እነሱን በቻልኩት አቅም እረዳለሁ። እናንተ ያላችሁ 10 ብር 5 ብርም ይሁን እነዚህ ልጆች አንድ ቀን ምሳ እንኳን ቢበሉ ትልቅ ደስታ ነው፣ ለእናንተም ትልቅ እፎይታ ነው እና እነዚህ ልጆች ከተባበርን 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ አይደል የሚባለው። ተባብረን ከሆነ እነዚህ ልጆች ምንም የትም ቦታ መውደቅ አይችሉም። ለምሳሌ በሳምንት 2 ቪዲዮ ከሰራ አንደኛውን ቪዲዮ እነሱ ምረዳበት ይሆናል ማለት ነው። በአንድ ቪዲዮ አንድ ሰው ከረዳን በሳምንት አንድ ሰው ረዳን ማለት ነው። በአንድ ወር ደግሞ በጣም ብዙ፣ በአንድ አመት በጣም ብዙ ይሄ ያው ምንም ማድረግ አይቻልም። ይሄ እንትን እንዳይሉ ነው፣ ብርድ እንትን እንዳይላቸው ነው። እናት ታመመች ይባላል፣ እናሳክመታለን። ነይ ግጭ ትለወጫለሽ፣ አንቺም ታድጊያለሽ። እስታይ ያራዳሊ እና በሳምንት አንድ ሰው በቃ ይሄ ኮንተንታችን እናስቀጥለዋለን ማለት ስናድግ ብዙ ተከታይ ሲኖረኝ ለምሳሌ 10,000 ሰው 10 ብር ቢያዋጣ የሁለት የጎዳና ልጆች ህይወት በስርዓት እንቀይራለን እና ይሄን ልላችሁ ነው። ከዛሬ በኋላ አሪፍ ቪዲዮ እንለቅላችኋለን። ትልቅ ቦታ ስንደርስ ደግሞ እንዳልኳችሁ እናድርጓለን። ይሄ ነገር አስቡበት። ኮሜንት ላይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናድርጓለን። የማይቻል ነገር የለም። ግዴታ አንዳንድ ልጅ ቀስ በቀስ ይዘን ወደ እድገት ማማ ላይ እና አቢ ምንድን ነበር ያልከኝ?
አንተ ተው በቃ ቀን ሙሉ ሲያሰቃየኝ ነው ያለው። የረጉ ፊልም አይችኩ በቃ ታላችሁ አይደል? እሺ ምን ማድረግ ነው የምፈልገው? እስኪ ንገራቸው። እናቴ ፎቅ በደንብ በል ጮክ ብለህ ፎቅ እንድንሰራ አላም ነው የምፈልገው። እናቴ ታረጊዋለሽ። እንችላለን ፓፓ ነኝ ያራዳ ልጅ በቃ ሐሳቡ በቃ ሰው መርዳትና ለራሱ ህይወት እኮ አያስብም። ማርያም ለራሱ ህይወት አያስብም። ይሄን የጎዳና ልጅ እንትን እናቴን ፎቅ ምን መስራት ነው የምፈልገው፣ እናቴን ማሳከብ፣ እናቴ ትልቅ ቦታ እንድትደርስልኝ ነው የምፈልገው ምናምን አለ አይደል? በቃ ትልቅ ቦታ እንደርሳለን ተያይዘን። እስኪ እናድርገው፣ ማርያምን እናድርገው። እስኪ የሰው ህይወት በእናንተ እጅ ላይ ሊሆን ይችላል። የኛ 10 ብር 100 ብር ትልቅ ሰው እንትን ይላል። አሁን አድርጉት እያልኳችሁ አይደለም፣ አስቡበትና ወደፊት እናደርጓለን። እኔም በቻልኩት አቅም ወደ እናንተ ለማቅረብ እሞክራለሁ። የነሱን ታሪክ አንድ በአንድ ነግራችኋለሁ። የሁላቸውንም ታሪክ አንድ በአንድ ነግራችኋለሁ እና ለመለወጥ ሐሳብ ካላችሁ እነሱን ቀስ በቀስ አንድ እያልን እናነሳቸዋለን። አይቻልም? ይቻላል እና ይቻላል። በአንድ እይታ አብሮ እስኪ እጂ እና ውድ የኔ ቤተሰቦች እንዳልኳችሁ ነው። መቼም አትርሱት፣ ይሄ ነገር የነገርኳችሁ እንዳትረሱት። እነዚህ ልጆች ቀስ በቀስ ይለወጣሉ፣ ትልቅ ቦታ ይደርሳሉ ብዬ አስባለሁ። አንድ ልጅ እናነሳለን። አይቻልም ይቻላል ማለት ቀስ በቀስ አንድ ብናነሳ እኔ ደስ ይለኛል። አንድ ሰው ዛሬ ካነሳን አንድ ሰው የዛሬ ሳምንት እናነሳለን። ቀስ በቀስ ባዶ እናደርጓለን ተባብረን ከሆነ ነው። እና ነገ በሚገርም ቪዲዮ መጣላችኋለሁ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ቸር ሰንብቱልኝ። ወዳቸው እስኪ ቻው በላቸው። እንወዳቸዋለን።